ዛሬ የምንኖርባት ዓለም የምንናገረው ቋንቋ አልፎ ተርፎም የምንጠቀማቸው የቴክኖሎጂ ውጤቶች በአንድ ወቅት በነበረ ታላቅ ክስተት የተቀየረ ነው። የሰው ልጅ ታሪክ ውስጥ ታይቶ የማይታወቅ ከ70 ሚሊዮን በላይ ሰዎችን ሕይወት የቀጠፈውና 70 የሚሆኑ ሀገራትን በቀጥታ ያሳተፈው አስከፊው የሁለተኛው የዓለም ጦርነት። ይህ ጦርነት እንዴት ተቀሰቀሰ? እነማን ነበሩ ዋና ተዋናዮቹ? ዓለማችንንስ እንዴት ለሁለት ከፈላት? በዛሬው ቪዲዮ ይህንን ታሪካዊ ክስተት ከመነሻው እስከ መድረሻው ባጭሩና በግልጽ እንቃኘዋለን። ሰላም የተከበራችሁ ውድ ተማሪዎች፣ እንኳን ወደ ተማሪ ቤት በደህና መጣችሁ። ዛሬ በሰው ልጅ ታሪክ ውስጥ እጅግ አስከፊ ስለነበረው ግጭት ማለትም ስለ ሁለተኛው ዓለም ጦርነት እንማራለን። ጦርነቱን ለምን እንደተጀመረ፣ ዋና ዋና ተሳታፊዎቹ እነማን እንደነበሩና እንዴት ወደ ፍጻሜው እንደመጣ የምንመለከት ይሆናል። አብራችሁኝ እስከ ቪዲዮ ፍጻሜ ቆዩ። ላይክ በማድረግ ጀምሩ። በቀጥታ ወደ ሀሳቡ እንሻገር። ሰከንድ ወርልድ ዋር በ1939 ጀመረ፣ በ1945 አበቃ። እንግዲህ ይህ የመጀመሪያው የዓለም ጦርነት ዓለምን የቀየረ ታሪካዊ ግጭት ነው፣ ክስተት ነው። እሺ በመጀመሪያ የምናየው ዘ ኦፖዚንግ ሳይድስ ይሰኛል። እንግዲህ ለዚህ ጦርነት ዓለም በሁለት ዋና ዋና ጎራዎች ተከፍላ የነበረበት ጊዜ ነው። ስለዚህ እነዚህ ሁለት ጎራዎች እነማን ናቸው የሚለውን በቅድሚያ እንመለከታለን ማለት ነው። ኦፖዚንግ ሳይድስ ዘ አክሲስ ፓወር ቨርሰስ ዘ አላይድ ፓወር። እንግዲህ እነዚህ ሁለቱ ጎራዎች ከዚህ በፊት በነበረው ቪዲዮ የመጀመሪያው ዓለም ጦርነትም ስንመለከት ልክ እንደዚህ ሁሉ በሁለት ጎራዎች ዓለም ተከፍሎ ነበር ማለት ነው፣ አውሮፓ በተለይም። እዚህ ላይ ግን ሌሎች ዓለማትም ተጨምረዋል። ሶ ዘ አክሲስ ፓወር ቨርሰስ ዘ አላይድ ፓወርስ ፈተና ላይ የምትጠየቁት አንዱ ይሄንን ነው። አክሲስ ፓወር ውስጥ እነማን ነበሩ፣ ዘ አላይድ ፓወርስ የምንላቸው እነማን ናቸው ብለው ሊጠይቋቸው ይችላሉ። ሶ በሁለት ጎራዎች የተከፈሉት የመጀመሪያው ዘ አክሲስ ፓወር የምንላቸው ጀርመን፣ ጣሊያን ኤንድ ጃፓን ናቸው ማለት ነው። ጀርመኒ፣ ኢታሊ ኤንድ ጃፓን እነዚህ አክሲስ ፓወር ይባላሉ ማለት ነው። ሁለተኛው ጎረቤት የህብረቱ ኃይሎች የሚባሉት ናቸው። የህብረቱ ኃይሎች የምንላቸው ዘ አላይስ ብለን የምንላቸው ናቸው። ዘ ቢግ ስሪ እንግዲህ እነዚህ ትልልቆቹ የአውሮፓ ሀገራት የመጀመሪያዎቹ ብሪቴን አለች፣ ፍራንስ አለች፣ ዜን ከዛ በኋላ ራሽያና አሜሪካ ተቀላቅሏል። እዚህ ጋር አሜሪካ መክተት ይቻላል ማለት ነው። ዘ አላይስ ፓወር እንላቸዋለን። በእርግጥ እነዚህ ራሽያና ዩኤስኤ ከዘግይተው ነው የተቀላቀሉት ማለት ነው። ይህንን የቁልፍ ለውጦቹን በምናይበት ሳለ ላይ እዚህ ጋር ምን ይለናል? ኢን 1941 ሶቪየት ዩኒየን ጆይን ዘ አላይስ አፍተር ቢንግ አታክድ ባይ ጀርመኒ። እንግዲህ ሶቪየት ዩኒየን በወቅቱ ሶቪየት ዩኒየን ትባል ነበር፣ አሁን ራሽያ የምንላት ናት። ስለዚህ እቺ ራሽያ ጀርመን ቀጥታ ሶቪየት ዩኒየንን በምትወርበት ሰዓት ላይ ሶቪየት ዩኒየንም ደግሞ አላይስ ፓወሮችን ተቀላቀለች ማለት ነው። አያችሁ ጦርነቱ የተጀመረው 1939 ነው፣ ግን ሶቪየት ዩኒየን የገባችው መቼ ነው? በ1941 ማለት ነው። ስለዚህ በዚሁ ዓመት ላይ እንግዲህ ሰኔ 1941 ነው ራሽያ የገባችው። ታህሳስ 1941 ደግሞ አሜሪካ ተቀላቀለች ማለት ነው። ለምንድን ነው አሜሪካን ወደ ጦርነቱ የገባችው? እንግዲህ በአክሲስ ግሩፕ ውስጥ ያለችው ጃፓን ዩኤስኤ ጆይን ዘ አላይስ አፍተር ጃፓን አታክ ፐርል ሃርበር። ይህን ፐርል ሃርበር የተባለውን የአሜሪካን የጦር ወደብ ደበደበች ማለት ነው። በዚህ የተነሳ ዩኤስኤም ወደ ዘ አላይስ የሚባሉትን ፓወሮች ወይም የህብረቱ ኃይሎች የሚባሉትን ተቀላቀለች ማለት ነው። ስለዚህ ዓለም እንግዲህ በእነዚህ በሁለት ጎራዎች ተከፍለው ነው ያ ጦርነት የተደረገው ማለት ነው። እዚህ ጋር መጀመሪያ ያየነው በዘ ኦፖዚንግ ፓወር የሚባለውን እንግዲህ ፋይናላይዝ ስናደርገው እዚህ ጋር ያለውን ፖይንት ዓለም በሁለት ዋና ጎራዎች ተከፍላ ነበረ። በጅምሩ ላይ አክሲስ የሚባሉት ጀርመን፣ ጣሊያን እና ጃፓን ነበሩ። እንግዲህ ህብረቱ ደግሞ የሚባሉት አላይስ የሚባሉት ደግሞ በብሪታንያና በፈረንሳይ ይመራ የነበረ ሲሆን በኋላ ላይ በ1941 አሜሪካና ሶቪየት ዩኒየን ተቀላቅለዋል ማለት ነው። ይሄ የመጀመሪያውን ነጥብ በዚህ ይሆናል። ከዚህ በኋላ የሚመጣው ምንድን ነው ታዲያ ለጦርነቱ ምክንያት የነበረው? ኮዝስ ኦፍ ዋር ይህንን በምንመለከትበት ሰዓት ላይ ልክ የመጀመሪያው ቪዲዮ ላይ ከዚህ በፊት በነበረው ቪዲዮ ላይ ፈርስት ወርልድ ዋርን ስናይ ኮዞቹን በሁለት ከፍለው ነው የታሪክ ባለሙያዎች ያስቀመጡት። የመጀመሪያው ፋንዳሜንታል ኮዝ የምንለው ነው፣ የረጅም ጊዜ ምክንያትና የአጭር ጊዜ ወይም እቺ ዋናው ጦርነቷ እንድትከሰትበት ምክንያት የሆነችው ኢሚዲየት ኮዝ ብለን ያልናት ማለት ነው። ልክ በሁለተኛው ዓለም ጦርነትም የፋንዳሜንታል ኮዝ እና ኢሚዲየት ኮዝ ተብሎ በሁለት ይከፈላል ማለት ነው። እንግዲህ ፋንዳሜንታል ኮዝ የረጅም ጊዜ ምክንያት፣ እንግዲህ የረጅም ጊዜ ከተባለ ጦርነቱ ከመካሄዱ ብዙ ዓመታት በፊት ይዘጋጁበት ነበር ማለት ነው። ከነዚህ ውስጥ ምንድናቸው ስንል እነዚህ አራቱ ኢዝሞችን የምንመለከተው ማለት ነው። እዚህ ውስጥ ካሉት አራቱ ሶስቱ በመጀመሪያው ዓለም ጦርነት ላይ ምክንያት የነበሩ ናቸው፣ ፋንዳሜንታል ኮዝ ናቸው። ሚሊታሪዝም፣ ናሽናሊዝም ኤንድ ኢምፔሪያሊዝም፣ እነዚህ ሶስቱ በመጀመሪያው ዓለም ጦርነትም ነበሩ። አሁን የመጀመሪያው የዓለም ጦርነት ካበቃ በኋላ በተለይም
ጣሊያንና ጀርመኖች ወደ አምባገነንነት ነው የሄዱት። ማለት አምባገነን መሪዎች ናቸው በእነዚህ ሀገራት ላይ የነበሩት። ሶ የመጀመሪያው ምክንያት ተደርጎ የሚጠቀሰው ማን ነው? ቶታሊታሪያኒዝም የሚባለው ነው። ቶታሊታሪያኒዝም ይሄ አምባገነናዊነት ማለት ነው። አምባገነናዊነት ይሄ የመጀመሪያው ፋንዳሜንታል ኮዝ ኦፍ ሰከንድ ወርልድ ዋር አንደኛው ይሄ ነው። የስ አምባገነናዊነት በምንልበት ሳት ላይ እንግዲህ በጀርመን ውስጥ ናዚ የሚባል ፓርቲ መጥቷል። የዚህ የሂትለር የሚባለው የዚህ መሪ ነው። ኢታሊ ደግሞ ይህንን ፋሽስት ፓርቲ ነው። ይህም በኢታሊያ የነበሩ ኢታሊን የሚመሩ የነበሩ ናቸው። ቤኒቶ ሙሶሊኒ እናውቀዋለን አደለ? ኢትዮጵያን የሚወረረው ማለት ነው። ሶ በጀርመንና በጣሊያ እንዲሁም በጃፓን ደግሞ በወታደራዊ ኃይሎች የወታደራዊ አገዛዝ ነበር የምትመራው ነበር። ስለዚህ እነዚህ ሶስቱ አገራት አምባገነናዊ ስርዓት በመትከላቸው በሀገራችን ውስጥ እነዚህ አምባገነናዊ መሪዎች ደግሞ ያው አምባገነን ከሆኑ ፈላጭ ቆራጭ ናቸው። ስለዚህ በዚህ ምክንያት አንደኛው ኮዝ ተደርጎ የሚታወቀው ይሄ ቶታሊታሪያኒዝም የሚባለው ነው ማለት ነው። አምባገነናዊነት ማለት እንችላለን በአማርኛው። ሁለተኛው ኢዝም ማን ነው? ሚሊታሪዝም ወታደራዊነት ማለት ነው። ወታደራዊነት እንዴት ለሁለተኛ ዓለም ጦርነት ምክንያት ሆነ ስንል እንግዲህ ሀገራት ለአዳዲስ መሳሪያዎች ከፍተኛ ወጪ ማውጣትና ጦርነት ልክ እንደ ክብር መውሰድ የጀመሩበት ጊዜ ነው። ሶ ሂውጅ ስፔንዲንግ ኦን ኒው ዊፐንስ አዳዲስ መሳሪያዎችን መግዛት፣ በጀታቸውን፣ ገቢያቸውን፣ ገንዘባቸውን እንዳለ በእነዚህ መሳሪያዎች ወደ መግዛት መሄድ፣ ስለዚህ ራሳቸውን በወታደራዊ ኃይል ማጉልበት የጀመሩበት ጊዜ ነው ማለት ነው። ሶ ግሎሪፋይንግ ዋር አስ ኤ ኖብል አድቬንቸር አያችሁ። ስለዚህ ጦርነትን ልክ እንደ ክብር መቁጠር የጀመሩበት ነው። ምክንያቱም ካሸነፉ በኋላ ሌሎች ግዛቶችን ወደ መግዛት ስለሚሄዱ ግዛታቸውን ማስፋፋት ስለሚችሉ ይሄም ሁለተኛው ምክንያት ነው። ሌሎች ሀገሮችን አታክ ማድረግ የጀመሩበት ነው ሚሊታሪዝም። ሶስተኛው ኢዝም ናሽናሊዝም ብለን የምንለው ነው ማለት ነው። ይሄ ብሔርተኝነት ነው። ብሔርተኝነት ምን ማለት ነው? ቢሊቭ ኢን ማስተር ሬስስ ኤንድ ዘ ዴስቲኒ ቱ ሩል ኦቨር አዘርስ። ይሄ ደግሞ ናሽናሊዝም ብሔርተኝነት ነው። እንግዲህ እዚህ ላይ የሚጠቀሰው እኛ የበላይ ዘር ነን፣ የስ ከሌሎቹ የበለጥን የተሻለነን፣ ሌሎቹን መግዛትና ሌሎቹን ማስተዳደር ያለብን እኛንን ወደሚል መመኘት ውስጥ የገቡበት ጊዜ ነው ማለት ነው። ለዛም ነው የቀኝ ጊዜ መስፋፋት በደንብ በከፍተኛ ሁኔታ ተስፋፍቶ የነበረው በዚህ ውስጥ ነው። እኛ የበላይ ዘርነን የሚል እምነትና ሌሎችን ለመግዛት ያላቸው ምኞት ነው። ይሄ ናሽናሊዝምን የምንለው ሀገር መውደድ የሚለውን ስሜት ብቻ አይገልጽም ማለት ነው። ስለዚህ ሌሎችን ወደ መግዛት ለምሳሌ ጀርመን እንግዲህ በወቅቱ እኛ የአርያን ዘርነን፣ እኛ የበላይ ነን፣ የስ የመላእክት ዘርነን ብለው ያስቡ ነበር። አገራቸው ውስጥ ያሉትን ሌሎችን ሁሉ ወደ 6 ሚሊዮን የሚጠጉ አይሁዳውያን ተጨፍጭፈዋል በዚህ ጦርነት ላይ አይደለ? ስለዚህም እነ ጀርመን ሌሎቹን ወደ ማውደም የሄዱበት ጊዜ ነው ማለት ነው። ናሽናሊዝም ኢዝ ዘ ሰርድ ኮዝ ኦፍ ሰከንድ ወርልድ ዋር። የመጨረሻው ኢምፔሪያሊዝም ብንለው ነው። ይሄ ኢምፔሪያሊዝም ደግሞ መስፋፋት፣ የግዛት ማስፋፋት ተብሎ ይባላል ማለት ነው። ለምሳሌ እዚህ ውስጥ ያው ሀገራት በቀኝ ለመግዛት ብዙዎቹ ግዛታቸውን ለማስፋፋት ሌሎች ሀገሮችን ይወሩበት የነበረው ጊዜ ነው። ለምሳሌ ጃፓን ቻይናን ወራ ነበር። ከቻይናም ደግሞ ማንቹሪያ የምትባለውን ግዛት ተቆጣጥራ ነበር ማለት ነው፣ ወረረች ማለት ነው። ስለዚህ ጃፓን ቻይናንና ማንቹሪያን ወረረች። ማንቹሪያም የቻይና ግዛት ናት። ስለዚህ እችን ተቆጣጥራ ነበር ማለት ነው። ኢምፔሪያሊዝም አንዱ በዚህ ገዛ ጃፓን ጃፓን አንዷ ናት። ሁለተኛው ኢታሊ ኤክስፓንድን ኢንቱ አፍሪካ። ኢጣሊያም ወደ አፍሪካ መታ ነበር አደለ? ያው ሊቢያን ገዝታለች። ኤርትራ ኢትዮጵያንም ለመያዝ ያው ብዙ ትግል አድርጋለች። ግን ለምስጋና ለአባቶቻችን ይሁንና ኢትዮጵያውያኖችን ግን ሳይችሉ ቀርተው ተዋርደው ሄደዋል። ከአንድም 2-3 ጊዜ መጥተው ተዋርደው ሄደዋል ማለት ነው። ስለዚህ ይሄ የግዛት ማስፋፋት ለጦርነቱ ምክንያት ሆኗል። ሌላው ጀርመንንም ስናያት አኔክስድ ኦስትሪያ ኤንድ ቼኮስሎቫኪያ። እንግዲህ ጀርመንም ኦስትሪያንና ቼኮስሎቫኪያን ወደ ግዛቷ ጨመረች በኃይል ማለት ነው። ስለዚህ እዚህ ጋር የተዘረዘሩት አጠቃላይ ይህ ሁሉ ለምን ሆነ? ለምን ሆነ? መንስኤው በአንድ ምክንያት ብቻ አልነበረም። የሀገር ገዢዎች አምባገነንነት፣ ከፍተኛ ጦር መሳሪያዎች ክምችት፣ ጽንፈኛ ብሔርተኝነትና አዳዲስ ግዛቶችን የመቀራመት ፍላጎት፣ እነዚህ ሁሉ ተደማምረው ነው ጦርነቱ እንዲጀመር የሆኑት ማለት ነው። እነዚህ ፋንዳሜንታል ኮዝ ብለን የምንላቸው ናቸው። ኦኬ፣ ሌላኛው ነጥብ ይሄ ኢሚዲየት ኮዝ፣ በቃ ጦርነቷ እንድትጀመር ፊሽካ የተነፋበት ወይም ክብሪቷ የተለኮሰችበት እዚህ ላይ ነው ማለት ነው። ኢሚዲየት ኮዝ ኦፍ ሰከንድ ወርልድ ዋር ዘ ስፓርክ ብለን እንለዋለን ማለት ነው። ዜን እዚህ ጋር ደግሞ የምንመለከተው ሉክ ጦርነቱ እንግዲህ መስከረም 1 1939 ነው የጀመረው። የሴፕቴምበር 1 1931 ጦርነቱ ጀመረ ማለት ነው። ለምንድን ነው ይህ ጦርነት የጀመረው ስንል ኢቨንቱን በምንመለከትበት ሰዓት ላይ ጀርመኒ ትሩፕስ ኢንቬድ ፖላንድ፣ እንግዲህ የጀርመን ጦር ፖላንድን ወረረ ማለት ነው።
ጀርመኖች ፖላንድን በመውረራቸው ታዲያ እንዴት ወደ ጦርነት ሌሎች ገቡ ስንል ሪያክሽኑን በምናይበት ሳለ ላይ ምላሹ ማለት ነው ልክ ጀርመን ፖላንድን ስትወር ምላሹ ምን ነበር ስንል 2 days later ከሁለት ቀን በኋላ ብሪቴን ኤንድ ፍራንስ ሆነር ዜር ጋራንቲ ቱ ፖላንድ ኤንድ ዲክሌር ዋር ኦን ጀርመኒ። አያችሁ ከሁለት ቀን በኋላ ብሪታንያና ፈረንሳይ ለፖላንድ በገቡት ቃል መሰረት በጀርመን ላይ ጦርነት አወጁ ማለት ነው። አያችሁ ለፖላንድ በገቡት ቃል መሰረት በጀርመን ላይ ጦርነት አወጁ። ምክንያቱም ፖላንድ የነዚህ የነ ብሪቴን እና የፈረንሳይ ግሩፕ ናት ማለት ነው። ስለዚህ አገራት ህብረት ፈጥረዋል ብለናል ከዚህ በፊት በአንደኛው ዓለም ጦርነትም ስንመለከት ትሪፕል ኢንቴንቴ ብለን ያልናቸው ማለት ነው። ስለዚህ በዚህ ስምምነት ውስጥ ምንድነው አንዱ ስምምነታቸው እኔ ከተነካው አንተ ትከላከልልኛለህ፣ የስ አንተ ከተነካ እኔ እከላከልልሃለሁ የሚል ስምምነት ነው። በዚህ መሰረት ብሪቴን እና ፈረንሳይ ጀርመን ላይ ቀጥተኛ ጦርነት አወጁ ማለት ነው። ስለዚህ ውጤቱ ምን ሆነ? ወርልድ ዋር ሰከንድ ኦፊሻሊ ቢግንስ፣ የሁለተኛው ዓለም ጦርነት በይፋ ተጀመረ ማለት ነው። ኦኬ ዜን ከዛ በኋላ ምን ሆነ ስንል እንግዲህ ጀርመን ከአንደኛው የዓለም ጦርነት ላይ በጣም ውርደትን ተከናንባ ነበር አይደለ? በአንደኛው የዓለም ጦርነት ተሸንፋለች ሙሉ በሙሉ። አንዱም በውርደት ተከትሎባታል አይደለ? ይሄ ቨርሳይል ትሪቲ ብለን ያልነው ማለት ነው። ቨርሳይል ትሪቲ ያው ጀርመንን ብዙ ግዛቶቿን እንድታጣ እንዲሁም እጅ ጠምዝዞ ወደ የነበራትን ሁሉ ነገር ለጦርነቱ ምክንያት እንደነበረች ቀርቦባት ክስ ተመስርቶባት ካሳ እንድትከፍል ተደርጋ ነበር። ከፍተኛ ገንዘብ ካሳ እንድትከፍል ተደርጋ ነበር። ዜን ያንን ነገር የቨርሳይል ትሪቲ ጀርመናውያን አቂመው ነበር ማለት ነው። ስለዚህ በዚህ መሰረት ጊዜ ይጠብቁ ነበር። ያንን ውርደታቸውን የሚመልሱበትን ጊዜ ይጠብቁ ነበር። የመጀመሪያው ቪዲዮ ላይ እንደምታስታውሱት ቨርሳይል ትሪቲ አንዱ ለሁለተኛ ዓለም ጦርነት ምክንያት ነው ብያችሁ ነበር አይደለ? ስለዚህ ጀርመኖች ቂም አቂመው ነበር። ስለዚህ እየተዘጋጁ ራሳቸውን ያጎለበቱ የመጡበት ጊዜ ነው። ሶ አዳዲስ ስትራቴጂዎችንም ነድፈው ነበረ ማለት ነው። ከዛ ውስጥ ይሄ የጀርመን ብሊትስክሪግ ተብሎ የሚባለው አንዱ ነው። ይሄ ጀርመን ብሊትስክሪግ እንግዲህ ጀርመን ብሊትስክሪግ የተባለ አዲስ ስልት ነው የተጠቀመችው ማለት ነው በሁለተኛ ዓለም ጦርነት። ይህ ስልት በጣም ፈጣንና አጥፊ የነበረ ስልት ነው። ምንድን ነው የሚለን እዚህ ጋር ዜን ዘ ጀርመን ብሊትስክሪግ 1931 up to 1914 ላይትኒንግ ዋር ማሲቭ ኤር ቦምቢንግ ኤንድ ታንክ አሳልትስ። እዚህ ጋር እንግዲህ በብሊትስክሪግ የመብረቅ ጦርነት ብለን የምንለው ነው። እዚህ ጋር መብረቃዊ ጦርነት የመብረቅ ጦርነት ማለት ነው ፈጣን የሆነ እርምጃ የሚወሰድበት ማለት ነው። መብረቃዊ ጥቃት ነው እዚህ ውስጥ ጀርመኖች ማድረስ የጀመሩት ማለት ነው። ስለዚህ መጠነ ሰፊ የአየር ድብደባና የታንክ ቦምቦች መጣል የተጀመረበት ጊዜ ነው ማለት ነው። መጠነ ሰፊ የአየር ድብደባ እንዲሁም የታንክ ጥቃት ደርሷል ማለት ነው። ላይትኒንግ ዋር ብለን የምንለው ይሄ ነው። ሀገራት ራሳቸውን ለመከላከል እንኳን ፋታ እንዳያገኙ አድርጎ በፍጥነት ማጥቃት ማለት ነው። ይሄ ብሊትስክሪግ የምንለው ስትራቴጂ ዜን ኖርዘርን ዩሮፕ ሰሜን አውሮፓውያኖች ደግሞ ምን ሆኑ? ዜን ዴንማርክ ኤንድ ኖርዌይ ፎል ጀርመኒ ጌንስ አትላንቲክ ሰብማሪን ቤዝስ። ምን ሆነ? ዴንማርክና ኖርዌይ ተሸነፉ። አያችሁ፣ ዴንማርክና ኖርዌይ ተሸነፉ ማለት ነው በዚህ በብሊትስክሪግ ስትራቴጂ መሰረት ማለት ነው። ስለዚህ ጀርመን በአትላንቲክ ውቅያኖስ ላይ የባህር ሰርጓጅ መርከብ ጣቢያዎችን አገኘች ማለት ነው። እነዚህ የባህር ሰርጓጅ መርከቦችን የምትሳሳለፍባቸው በአትላንቲክ ውቅያኖስ ላይ ቤዝ አገኘች፣ እነዚህን ጣቢያዎች አገኘች ማለት ነው። በዚህ በብሊትስክሪግ ስትራቴጂ መሰረት እነዚህ አገራት ተሸነፉ። ዜን በአትላንቲክ ውቅያኖስ ላይ ጀርመን ይሄን አገኘች። ዜን ዘ ፎል ኦፍ ፍራንስ 1940 ይሄ ደግሞ የፈረንሳይ ውድቀት ነው የሚለን። ፈረንሳይ እንዴት ወደቀች? እንግዲህ ፈረንሳይ ከነዛ ግሩፖች ናቸው፣ አላይስ ግሩፕ ናት አይደለ? ስለዚህ ናዚስ ባይፓስ ዘ ማጊኖት ላይን ቪያ ሆላንድ ኤንድ ቤልጅየም የስ እዚህ ጋር ደግሞ እያለን ያለው ምንድን ነው? የናዚዎች በሆላንድና ቤልጅየም በኩል በማለፍ የፈረንሳይን መከላከያ ሰበሩት ማለት ነው። በየት በኩል አለፉ? በዚህ በቤልጅየምና በሆላንድ በኩል በማለፍ የፈረንሳይን መከላከያ ሰበሩት። ያ ማለት ወደ ኋላ በተኑት ማለት ነው። በተኑት። ስለዚህ የጀርመን ጦር ወደ ኋላ ማፈግፈግ ጀመረ ማለት ነው። በዚህ ምክንያትም ሽንፈት ደረሰባቸው። እነማን? ፈረንሳዮች ማለት ነው። ይሄኛው አንዱ ነው። ዜን እዚህ ጋር ደንክሪክ ኢቫኩዌሽን የሚባለው ደግሞ ክስተት ተከስቷል። እዚህ ጋር የደንክሪክ ሽሽት ተብሎ ይባላል። የደንክሪክ ሽሽት ማን ነው ያስተናገደው? ሚራኩለስ ኢስኬፕ ፎር ብሪቲሽ ትሩፕስ። እዚህ ጋር ጀርመን ፍራንስ ተሸነፈች አይደለ? ዜን ከዛ በኋላ ደግሞ ምን ሆነ? ይህ የደንክሪክ ሽሽት የሚባለው የብሪታንያ ወታደሮች በታምራዊ ሁኔታ
ያመለጡበት ጊዜ ነው ማለት ነው። የብሪታንያ ወታደሮች በታምራዊ ሁኔታ በጀርመን ከፍተኛ ምት ወደ ኋላ እንዲያፈገፍጉና በተአምር እንዲተርፉ የሆኑበት ጊዜ ነው። ይሄ ደንክሪክ ኢቫኩዌሽን የሚባለው ማለት ነው። እንዳትረሱ ይሄንን። ዜን ፍራንስ ሰሬንደርስ ኢታሊ ኢንተር ዘ ዋር። አሁን ማን እዚህ ጋር ፍራንስ ኦልሬዲ እጅ ሰጠች ማለት ነው። ፈረንሳይ እጅ ሰጠች። ጣሊያን ደግሞ ጦርነቱን ተቀላቀለች ማለት ነው። ጣሊያን በይፋ ጦርነቱን ተቀላቀለች። እዚህ ጋር የብሊትስክሪግ ክስተትን ነው አጠቃላይ ያየ ነው ማለት ነው። እንዴት ጀርመኖች ፈረንሳዮች ተሸነፉ። ዜን ፈረንሳይ በመሸነፏ ጀርመን ምን አገኘች? ደንክሪክ ኢቫኩዌሽን የምንለው ምንድን ነው የሚለውን ነው እያሳየን ማለት ነው። ስለዚህ በ1940 ፈረንሳይ ወደቀች፣ በቃ ተሸነፈች ማለት ነው። ስለዚህ ብሪታንያም ጦሯን ከዱንክሪክ ለማውጣት ተገደለች። ይሄ ደንክሪክ ኢቫኩዌሽን የምንለው ብሪታንያ ጦሯን ከዛ ቦታ አወጣች ማለት ነው። ሶ ይሄኛው ሌላው ክስተት ነው ማለት ነው። ዜን ዘ ዋር ዋይደንስ ብሪቴን ኤንድ ራሽያ። አሁን ጦርነቱ ወደ መስፋፋት ሄደ። ሌሎች ሀገራትም እየተሳተፉ መጡ ማለት ነው። ጦርነቱ እየተስፋፋ ሄደ ማለት ነው። ዜን ብሪቴንን ራሽያ ምን ሆኑ? ከዛ በኋላ ዘ ባትል ኦፍ ብሪቴን፣ ይሄ የብሪታንያ ጦርነት ምንለው ነው። የብሪታንያ ጦርነት። ዜን ዘ ሉፍትዋፍ ኦር፣ ይሄ ሉፍትዋፍ ብለን የምንለው የብሪታንያ አየር ማን ነው? የጀርመን አየር ኃይል ነው። ሉፍትዋፍ ምንለው የጀርመን አየር ኃይል ነው። እዚች ጋር እንዳትረሱ። ስለዚህ ጀርመን ኤር ፎርስ ፌል ቱ ዲፊት ዘ ራፍ ደግሞ ምንለው ሮያል ኤር ፎርስ ማለት ነው። ይሄ የእንግሊዝ የብሪታንያ አየር ኃይል ነው ማለት ነው። ይሄ የብሪታንያ አየር ኃይል ነው። ሉፍትዋፍ ደግሞ የጀርመን አየር ኃይል ነው። ይሄ ጀርመን ነው ማለት ነው። ይሄ ብሪቴን ነው። የብሪቴን አየር ኃይል ነው። እንዳትረሷቸው እነዚህ ነው። ስለዚህም ዘሉፍትዋፍ ወይም የጀርመን አየር ኃይል የብሪታንያን አየር ኃይል ማሸነፍ አልቻለም። እንግዲህ ፈረንሳይ እጅ ሰጥታለች። ስለዚህ ጀርመኖች ደግሞ ቀጥታ ፈረንሳይን እጅ መስጠቷን አይተው ወደ ብሪቴን ሄደዋል። ስለዚህ የብሪቴን ኤርፎርስ በጀርመን መሸነፍ አልቻለም፣ ወይም የጀርመን ኤርፎርስ የብሪቴንን ኤርፎርስ ማሸነፍ አልቻለም ማለት ነው። አልቻለም። ሶ ሂትለር ካንስል ዘ ኢንቬዥን ኦፍ ኢንግላንድ። አያችሁ። ስለዚህ ሂትለር ምን አረገ? እዚህ ጋር የብሪቴን ፎርስ እንዳልተሸነፈ በማወቁ ኤርፎርሱ እንዳልተሸነፈ ስላወቀ ምን አረገ? ጦርነቱን ሰረዘ ማለት ነው። እንግለንድን መውረሩን ሰረዘ። ይሄ የብሪቴን ባትል ይሄንን ያሳየናል። ሶ ኢንቬዥን ኦፍ ራሽያን ጁን 1941 ከዛን ምን አረገ? እንግሊዝን ተወና ወደ ራሽያ ሄደ ማለት ነው። ሶ የሩሲያ ወረራ ይሄ ሰኔ 1941 ማለት ነው። ሶ ሂትለር ብሬክስ ሂዝ ፓክት ቱ ሲዝ ግሬን ኮል ኤንድ ኦይል። እዚህ ጋር ደግሞ እያለን ያለው ሂትለር እንግዲህ የጀርመኑ ነው አይደለ? ሶ ሂትለር አሁን እንግላንድን ተወና ምን ብሏል? ወደ ራሽያ ሄደ ማለት ነው። ምክንያቱም እንግላንድ ትንሽ ተቋቋሙት፣ አየር ኃይሉን ማሸነፍ አልቻለም። ስለዚህ እነሱን ተወና ወደ ራሽያ ሄደ። ሶ ሂትለር ብሬክስ ሂዝ ፓክት ቱ ሲዝ ግሬንስ ኮል ኤንድ ኦይል። ስለዚህም ሂትለር ይሄ ሰብሎች፣ እህሎች፣ ከሰልና ነዳጅ ለማግኘት ሲል ራሽያን ወረረ ማለት ነው። ራሽያን ወረረ እንዳትረሱ። ግሬን ሰብሎች፣ የከሰል ድንጋይ እንዲሁም ነዳጅን ለማግኘት ሲል ማንን ወረረ? ራሽያን ወረረ። እነዚህ ነገሮች እንግዲህ ግድ ያስፈልጋሉ። አንደኛ ታንኮች፣ የተለያዩ መሳሪያዎች በነዳጅ የሚሰሩ ናቸው፣ ትልልቅ መሳሪያዎች። የከሰል ድንጋይም ያስፈልጋል፣ እንዲሁም እህልም ያስፈልጋል ማለት ነው፣ ወታደሮች የሚመገቡት። ስለዚህ ያንን ለማግኘት ሲል ራሽያን ወረራት ማለት ነው። ራሽያን ወረራት። ሶ ከዛን ምን አረጉ ታዲያ ራሽያዎች ስንል ዘ ስኮርችድ እርዝ ፖሊሲ የሚባል ፖሊሲ ነበራቸው። ዘ ስኮርችድ እርዝ ፖሊሲ ምን ማለት ነው? ይሄ የማቃጠል ፖሊሲ እንደማለት ነው። ዛት ሚንስ ሶቪየትስ ዲስትሮይ ኤቭሪቲንግ አዝ ዘይ ሪትሪት ቱ ስታርቭ ዘ ጀርመኒ አርሚ። ጀርመኖች ራሽያን ሲወሩ ራሽያዎች ሲያፈገፍጉ ማለት ነው። በሚያፈገፍጉበት ሰዓት ላይ የሶቪየት ወደ ኋላ ሲያፈገፍጉ የጀርመን ጦር ምንም እንዳያገኝ በሚል የሚጠቀሙበትን ነገር ሁሉ እያወደሙ ወደ ኋላ አፈገፈጉ ማለት ነው። እያቃጠሉ እያወደሙ ወደ ኋላ ሄዱ። ለምን? እነዚህ ይሄንን የሚጠቀሙበትን ነገር ሁሉ ጥለው ከሄዱ ጀርመኖች ያንን ነገሮች ሊያገኙ ነው። ስለዚህ ኃይል ሊሆናቸው ነው። ስለዚህ ማቃጠልን ስትራቴጂ አድርገው እያንዳንዱን ነገር አውድመው ወደ ኋላ ሄዱ። ማን ነው ይሄን ያደርገው? ሶቪየት ዩኒየን ኃይል ማለት ነው። እንዴ እዚህ ጋር አጠቃላይ የምናየው ምንድን ነው? ሂትለር የብሪታንያን ወኔ በአየር ኃይል ጥቃት መስበር ስላልቻለ ሮያል ኤርፎርስን ማሸነፍ ስላቃተው፣ ስለዚህ ትኩረቱን ወደ ምስራቅ አዞረ ማለት ነው። ወደ ምስራቅ አዙሮ ሶቪየት ህብረትን ወረረ። ነገር ግን ሩሲያውያን ጠላትን በረሃብ ለመቅጣት ምን ስትራቴጂ ነደፉ? የመቃጠል ፖሊሲ የሚባለው ወይም ስኮርችድ እርዝ ፖሊሲ የሚለውን ተጠቅመው ወደኋላ አፈገፈጉ ማለት ነው። ይሄም ሌላኛው ክስተት ነው። ዜን እንቀጥል። ፐርል ሃርበር
ዘ ዩኤስ ኢንተርስ። አሁን ደግሞ አሜሪካ እንዴት ታዲያ ወደ ጦርነቱ ገባች ስንል ቀኑ ዲሴምበር 7 1941 ነው። ይሄ አሜሪካን ወደ ጦርነቱ የገባችበት ቀን ታህሳስ 7 ቀን 1941 ነው ማለት ነው። 1941 ለምን ገባች? ኢቨንቱ ምን ይመስላል? ጃፓን አታክስ ዘ ዩኤስ ናቫል ቤዝ አት ፐርል ሃርበር ሃዋይ። ይሄ እንግዲህ ጃፓን በሃዋይ የሚገኘውን የአሜሪካን የባህር ኃይል ጣቢያ ላይ ጥቃት ሰነዘረች ማለት ነው። ይሄ ፐርል ሃርበር የአሜሪካን የባህር ኃይል ጣቢያ ነው ማለት ነው። ስለዚህ ያንን ለማውደም ብላ ጥቃት ሰነዘረች። ዓላማው ምን ነበረ? ይህን ጥቃት ስትሰነዝር ጃፓን የምስራቅ እስያ የበላይ ለመሆን እንግዲህ የአሜሪካን የፓሲፊክ ኃይልን ማዳከም ነው። በምስራቅ እስያ ላይ ኃይለኛ ሆና ለመውጣት ነው። ምክንያቱም ጃፓን እንግዲህ ኃያል ነበረች በወቅቱ። ቻይናንም ወራለች፣ ማንቹሪያ የሚባለውን ግዛት ይዛለች። ስለዚህ ምስራቅ አውሮፓ ላይ፣ ምስራቅ ኤዥያ ላይ እሷ ምን ሆና ለመውጣት ነው? የበላይ ሆና ለመውጣት ነው ፍላጎቷ የነበረው ማለት ነው። ስለዚህ ዲስትሮይ ዩኤስ ፓሲፊክ ፓወር ቱ ዶሚኔት ኢስት ኤዥያን። አያችሁ፣ ዓላማዋ የነበረው ምስራቅ ኤዥያ የበላይ ለመሆን የአሜሪካን የፓሲፊክ ኃይልን ማዳከም ነው። እዛ ላይ ያላትን የአሜሪካን የጦር ቤዞች ሁሉ ለማውደም ነበር ዓላማዋ ማለት ነው። ግን አልተሳካላትም። ሪዛልቱ ምን ነበር ውጤቱ? ዘ ዩኤስ ጆይን ዘ አላይስ ጀርመኒ ኤንድ ኢታሊ ዲክሌር ዋር ኦን ዩኤስኤ። ስለዚህ ዩኤስኤ ደግሞ ወይም አሜሪካ ህብረቱን ተቀላቀለች ማለት ነው። እነ ብሪቴንና እንግሊዝን ተቀላቀለች። ሴን ጀርመን ደግሞ ጃፓን የአክሲስ ግሩፕ ስለነበረች የጀርመን እና የጣሊያን ግሩፕ ስለነበረች እነዚህ ሁለት ሀገሮች በስምምነታቸው መሰረት ጀርመን እና ጣሊያን በአሜሪካን ላይ ምን አደረጉ? ጦርነት አወጁ ማለት ነው። አሜሪካን ላይ በቀጥታ ጦርነት አወጁ። ስለዚህም አሜሪካ በይፋ ወደ ጦርነቱ ገባች ማለት ነው። ይሄ አንደኛው ነጥብ ነው። አሜሪካ እንዴት ወደ ጦርነቱ ገባች ሲባል ጦርነቱ በታህሳስ 1941 ሙሉ በሙሉ ዓለም አቀፋዊ ሆነ። ሌሎች ሀገራት ገቡና አሜሪካም ገቡ። ስለዚህ ጃፓን በፐርል ሃርበር ላይ የሰነዘረችው ድንገተኛ ጥቃት የአሜሪካን ግዙፍ ወታደራዊና ኢንዱስትሪ ኃይል ወደ ውጊያው ገባ ማለት ነው። የጦርነቱ ክስተት የተቀየረው ከዚህ በኋላ ነው፣ አሜሪካ መቀላቀሏ። እንቀጥል። ዘ ታይድ ተርንስ ኢን ዩሮፕ። ይሄ እንግዲህ በ1942 እስከ 1945 ማለት ነው። በታሪክ እንግዲህ በአውሮፓ ውስጥ የድል አቅጣጫ መለወጥ የሚያሳይ ነው። የድል አቅጣጫ ተቀየረ ማለት ነው። እንዴት? ኖርዝ አፍሪካ፣ ሰሜን አፍሪካ። እዚህ ጋር ደግሞ ሰሜን አፍሪካ ከምን ጋር ነው የሚገናኘው ስንል ሉክ ን ዘ ጀነራል ሞንቶጎመሪ የዩኬ ይሄ የብሪታንያ ሞንቶጎመሪ የሚባሉ ጀነራላቸው ማለት ነው። የጦር ኃይሉ ጀነራል ሞንቶጎመሪ የሚባለው ዩኬ ዲፊት ዘ አክሲስ አት ኢላላሚን የሚባለው እንግዲህ ብሪቴኖች ምንድን ናቸው ብለናል። ዩኬ የአላይስ ግሩፕ ናቸው አይደለ? ስለዚህ እነዚህ የአላይስ ግሩፕ ሞንቶጎመሪ በሚባለው ጀነራል የሚመራው ኃይል የአክሲስ ግሩፖችን የታሸነፈ ኢላላሚን በሚባል ቦታ ላይ አሸነፋቸው ማለት ነው። እንዳትረሱ ይሄንን። ስለዚህ አክሲሶች እንግዲህ ይሄ ኢላላሚን በግብፅ አካባቢ ነው ይሄ። ስለዚህ እዚህ ጋር እያለን ያለው ምንድን ነው? ጀነራል ሞንቶጎመሪ የእንግሊዛዊ ነው። የአክሲሶችን በግብፅ ኢላላሚን ላይ አሸነፈ ማለት። እቺ ኢላላሚን የምትባለው ቦታ ኢጅፕት ናት። ኢላላሚን የምትባለው ቦታ ኢጅፕት ውስጥ የምትገኝ ነው። ስለዚህ ኖርዝ አፍሪካ፣ ሰሜን አፍሪካ ያለን ለዛ ነው። ሰሜን አፍሪካ ውስጥ ነው ይሄ የአላይስ ግሩፕ የአክሲስ ግሩፖችን ያሸነፈው። ያ ቦታም ኢላላሚን ይባላል፣ ኢጅፕት ውስጥ ማለት ነው። አፍሪካ ውስጥም ደርሶ ነበር። አያቸው ሁለተኛው ዓለም ጦርነት። ዜን ዘ ኢስተርን ፍሮንት፣ ሁለተኛው ደግሞ የምስራቁ ግንባር ብለን የምንለው ነው። የስ እዚህ ላይ ደግሞ ዘ ሶቪየት አንሂሌት 300,000 ማን ናዚ አርሚ አት ስታሊንግራድ። ይሄ ደግሞ እያለን ያለው በአጭሩ ሶቪየቶች በስታሊንግራድ ውጊያ ማለት ነው። ስታሊንግራድ ውጊያ ላይ እስከ 300,000 የናዚ ጦርን ደመሰሱ ማለት ነው። ስለዚህ እነዚህ አላይስ ግሩፖች ማንን አሸነፉ? የናዚን ጦር፣ በሂትለር የሚመራው ጦር ማለት ነው። የታሸነፉት ስታሊንግራድ። ይሄ በታሪክ ውስጥ ትልቅ ቦታ የሚሰጠው ቦታ ነው ስታሊንግራድ የሚባለው ማለት ነው። ስለዚህ ይሄ የተካሄደው በ1943 ነው 1943 ነው። ስለዚህ በምስራቁ ግንባር ላይ ሶቪየቶች በስታሊንግራድ ውጊያ በ1943 ማለት ነው 300,000 የናዚ ጦርን ደመሰሱ ማለት ነው። የናዚ ጦርን ደመሰሱ። ዜን ኢንቬዥን ኦፍ ኢታሊ። ይሄ ደግሞ የጣሊያን ወረራን በምንመለከትበት ላይ አላይስ ኢንቬድ ሲሲሊ። አላይስ የተባሉት እነማን ናቸው? እነ ሶቪየት ራሽያ፣ አሜሪካን፣ እንግሊዝ እንዲሁም ፈረንሳይ እነዚህ ያሉበት ግሩፕ ነው። ስለዚህ እነዚህ ግሩፖች ሲሲሊን ወረሩ ማለት ነው። አያችሁ፣ የህብረቱ ኃይሎች ሲሲሊን ወረሩ። ሲሲሊ የኢጣሊያ ግዛት ናት ማለት ነው። ሶ ሞሶሎኒስ ገቨርንመንት ኮላፕስስ፣ የሞሶሎኒ ኃይል ወይም የሞሶሎኒ አስተዳደር ምን ሆነ? ወደቀ ማለት ነው። ወደቀ። ስለዚህ
አክሲስ ግሩፕ ውስጥ ያሉት ኃይሎች እየተዳከሙ መጡ ማለት ነው። ጀርመን ተሸነፈች፣ እዚህ ጋም ደግሞ ኢንቬዥን ኦፍ ኢታሊም ተሸነፈች። ከዛን እየወደቁ መጡ። በደንብ አስተውሉ። ጦርነቱ ሽፍት ያደረገው መቼ ነው? አሜሪካም ተቀላቀለች፣ ራሻም ተቀላቀለች ማለት ነው እንጂ መጀመሪያ ላይ እነ ጀርመን ፈረንሳይንም እጅ አሰጥተዋል። እንግሊዝን በተወሰነ መልኩ ለመምታት ሞክሮ አልቻሉም፣ እየተዳክሙ ነበር። ሆኖም ግን እነዚህ ሁለት ሀገሮች ራሻና አሜሪካ በሚገቡበት ሰዓት ላይ ግን የጦርነቱ አቅጣጫ ተቀየረ ማለት ነው። ተቀየረ። እሺ ሌላው ደግሞ ዘ ፋይናል ፑሽ፣ ይሄ የመጨረሻው ግፊት ዘ ዲ-ዴይ ቱ ቪኢ ዴይ ተብሎ የሚባለው ነው። እንግዲህ ከዲ-ዴይ እስከ ድል በአውሮፓ ማለት ነው። ቪ-ዴይ የቪክትሪ ዴይ ተብሎ የሚባለው ነው። ኦኬ ኤንድ ዲ-ዴይ ምንድን ነው? ዲ-ዴይ ምንድን ነው ስንል ዲ-ዴይ ጁን 6 1944 ይልናል። የስ እንግዲህ እዚህ ላይ የምንመለከተው ምንድን ነው? አላይድ ፎርስ አንደር አይዘንሃወር ላንድ ኢን ኖርማንዲ። አያችሁ ፍራንስ አይዘንሃወር እንግዲህ የአሜሪካው ነው ይሄ አይዘንሃወር የሚባለው ማለት ነው። ስለዚህ በጀነራል አይዘንሃወር የሚመራው የህብረቱ ጦር በጀነራል አይዘንሃወር የሚመራው የህብረቱ ጦር የተባሉት እነማን ናቸው? አላይድ ማለት ነው። ስለዚህ አላይዶች በማን ይመሩ ነበር? በአይዘንሃወር ይመሩ ነበር ማለት ነው። ስለዚህ በአይዘንሃወር የሚመራው የህብረቱ ጦር ኖርማንዲ ፈረንሳይ ውስጥ የሚገኝ ነው። ስለዚህ በኖርማንዲ በኩል ወረራ ጀመሩ ማለት ነው። ፈረንሳይም የአላይድ ግሩፕ ናት። ስለዚህ በእሷ በኩል ምን አረጉ? ጦርነት ጀመሩ። ከዛስ ዘ ፎል ኦፍ በርሊን። አያችሁ እንግዲህ ዘ ሶቪየት አርሚስ ስቶርም በርሊን ፍሮም ዘ ኢስት። ይሄ ደግሞ ምን ይለናል? የሶቪየት ጦር ከምስራቅ አቅጣጫ በርሊን ገባ ማለት ነው። በምስራቅ በርሊን ጀርመን ነው አደለ? ስለዚህ ሶቪየቶች ራሽያዎች ማለት ነው በምስራቅ አቅጣጫ ወዴት ገቡ? ወደ በርሊን ወደ ጀርመን ገቡ ማለት ነው። ዜን ምን ሆነ? ጀርመኒ ሰሬንደርስ። አያችሁ ዜን ሂትለር ኮሚትስ ሱሳይድ። ጀርመኒ ሰሬንደርስ በአንደኛው ዓለም ጦርነት ላይም በሁለተኛው ዓለም ጦርነት ላይም በከፍተኛ ሽንፈት ያጠናቀቀችው ጀርመን ናት ማለት ነው። ስለዚህም ይሄው የህብረቱ ጦር በአይዘንሃወር እየተመራ ሀገራትን መውረር ጀምሯል፣ አክሲስ ግሩፖችን። በዚህ መሰረት ሶቪየት ዩኒዮኖች በርሊን ገብቷል። ዜን በርሊን መግባታቸውን ሲያውቅና ኃይሉ እንደተዳከመ ሲያውቅ ምንም ማድረግ ሳይችል እንደቀረ ሲያውቅ ጀርመኖች እጅ ሰጡ። ከዛስ ሂትለር የተባለው አምባገነን የጀርመን መሪ ራሱን አጠፋ ማለት ነው። ጀርመኒ ሰሬንደርስ። ጀርመኖች በመጨረሻም እጅ ሰጡ ማለት ነው። ከዛስ ቪ-ዴይ ሜይ 8 1945 ቪክትሪ ኢን ዩሮፕ፣ የአውሮፓ የድል ቀን ተባለ ማለት ነው። የአውሮፓ ስንል ግን አውሮፓ ውስጥ አክሲስ ግሩፖችም እንዳሉ ማወቅ ነው። ለነሱ የሽንፈት ቀን ነው። ሌሎቹ ደግሞ ለነ ፈረንሳይ፣ ብሪቴን፣ ራሻ መሳሰሉ ሀገራት ደግሞ ይሄ የድል ቀን ሆነ ማለት ነው። የመጨረሻው ጦርነት በዚህ ተጠናቀቀ። ኦኬ እሺ ከዛ በኋላ ምን ሆነ ስንል ዘ ዋር ኢን ዘ ፓሲፊክ ኤንድ ዘ አቶሚክ ቦምብ። ከዛ በኋላ አሁን አውሮፓ እንደተመቱ አውሮፓ የአክሲስ ግሩፖች እንደወደቁ አይተናል። ከዛ በኋላ የተከሰተው ምንድን ነው? የፓሲፊክ ጦርነትና የአቶሚክ ቦምብ ነው። እንግዲህ ፓሲፊክ ጦርነት ስንል ቅድም መጀመሪያ ላይ ምን ብያቸዋለሁ? በፓሲፊክ ላይ ያላትን የምስራቅ ኤዥያን አጠቃላይ ኤዥያን የበላይ ሆና ለመውጣት ጃፓን የአሜሪካንን የጦር ቤዝ መታ ነበር አደለ? ስለዚህ ፐርል ሃርበር የሚባለው ማለት ነው ሀዋይ የሚገኘው ፐርል ሃርበርን ደብድባ ነበር። ስለዚህ አሜሪካኖች አውሮፓ ላይ ያለውን ጦርነት ካጠናቀቁ በኋላ ቀጥታ ሽፍት ያደረጉት ወደዚህ ነው ማለት ነው። የስ ይሄ ወደዚህ ሽፍት አደረጉ ማለት ነው። ኦኬ ሶ አይላንድ ሆፒንግ። ይሄ አይላንድ ሆፒንግ እዚህ ጋር ደግሞ ጀነራል ማካርተር ሙቭስ አላይድ ፎርስ ትዋርድ ጃፓን። አሁን ደግሞ ጀነራል ማካርተር የህብረቱን ኃይል ወደ ጃፓን እያቀረበ ሄደ ማለት ነው። ለምን? ጃፓን መጀመሪያ ላይ ምን አድርጋ ነበረ? አሜሪካንን ነክታ ነበር ማለት ነው። ስለዚህ ያንን ቂም ለመወጣት ወደ አሜሪካን ወደ ጃፓን የሚመራ ጦር በጀነራል ማካርተር የሚመራው ጦር ወደ አላይድ ወደ ጃፓን ማምራት ጀመረ ማለት ነው። የስ ዜን ፊርስ ሬዚስታንስ ጃፓን ሪፊውዝስ አንኮንዲሽናል ሰሬንደር። እንግዲህ ያው ጽኑ ተቃውሞ ማለት ነው። ፊርስ ሬዚስታንስ ስንል ጽኑ ተቃውሞ። ጃፓን ያለምንም ቅድመ ሁኔታ እጅ ለመስጠት አሻፈረኛለች። እንደነ ጀርመን እንደ ሌሎቹ ሀገራት በፍጹም እጅ አልሰጥም አለች ማለት ነው። ዜን ከዛ በኋላ ምን ሆነ? አሜሪካን የተጠቀመችው እስከ ዛሬም የሚያስወቅሳትን ትልቅ ድርጊት ፈጸመች ማለት ነው። ዘ አቶሚክ ቦምብ።
አቶሚክ ቦምብ በወቅቱ የተጀመረበት ጊዜ ነው። እንግዲህ አልበርት አንስታይን አቶሚክ ቦምብን ሲጀምር ለኃይል ምንጭነት ነበር። ከሁለተኛው ዓለም ጦርነት በኋላም ያው ይህንን ድርጊት በጣም አውግዟል። የእሱ ጽሁፎች አሉ፣ አልበርት አንስታይን ማለት ነው። አሜሪካን ሂሮሺማና ናጋሳኪ ላይ ይህን ድርጊት መፈጸሟ በታሪክ የሚያስወቅስ ራሱም ያጸጸተው፣ በእርግጥ እሱ ለጦርነት ብሎ ሳይሆን ለኃይል ብሎ ያመረተው ወይም የሰራው ቀመር ይሄ አቶሚክ ቦምብ የተሰራበት ጊዜን አሜሪካ ግን ቂም ለመበቀል ተወጣችበት ማለት ነው። ሶ አቶሚክ ቦምብ ኦገስት 6 1945 ሂሮሺማ ላይ ተጣለ ማለት ነው። ኦገስት 9 1945 ደግሞ ናጋሳኪ። እነዚህ ሁለት የጃፓን ግዛቶች ናቸው። ስለዚህ መጀመሪያ ኦገስት 6 ወይም ናሲ 6 ላይ ሂሮሺማ ላይ ጣለች፣ ናሲ 9 ደግሞ ናጋሳኪ ላይ ጣለች ማለት ነው። ስለዚህ እስከ 5 ትውልድ ድረስ የሚጎዳ ይሄ የሂሮሺማና ናጋሳኪ አካባቢ ያሉ ህዝቦች እስከ ዛሬም ያ ትራውማ ውስጥ አሉ። ያ ማለት ከትውልድ ትውልድ፣ ምክንያቱም ከፍተኛ የሆነ ጉዳት የሚያመጣ ነገር ነው። ስለዚህ እስካሁንም እዚህ ውስጥ ነበሩ፣ እዚህ ችግር ውስጥ አሉበት ማለት ነው። ሶ አሜሪካ እነዚህን ሁለት ግዛቶች ላይ ጃፓን እንደበደበች፣ ከዛ ያው ጃፓን ተሸነፈች ማለት ነው። የስ ጃፓን በመጨረሻ እጇን ሰጠች ይለናል። እንግዲህ ጃፓን ሰሬንደርስ ዜን እንግዲህ እዚህ ጋር በአውሮፓ ጦርነቱ እንደቆመ አይተናል። በፓሲፊክ ቀጥሎ ነበረ። አሜሪካ ወደ ጃፓን ምድር ገብቶ የሚደርሰውን ከፍተኛ እልቂት ለማስቀረት 2 የአቶሚክ ቦምቦችን ከላይ ጣለች። ይህም ጃፓን በነሐሴ ወር እጅ እንድሰጥ አደረጋት ማለት ነው። እዚህ ጋር ያለው ኮንሰፕት ሲጠናቀቅ ይህን ይመስላል። የመጨረሻው የዚህ ቪዲዮ የመጨረሻው ሀሳብ ምንድን ነው? ኮንሲኩዌንስ ኦፍ ዘ ዋር። ታዲያ የጦርነቱ መዘዞች ምን ነበሩ ስንል ፈርስት ዋር ላይም ያየናቸው ክስተቶች አሉ፣ መዘዞች አሉ አይደለ? ስለዚህ በኢኮኖሚ በማህበራዊና ፖለቲካዊ ጉዳዮች ላይ ያመጣው ከፍተኛ ተጽዕኖዎች አሉ ማለት ነው። በኢኮኖሚ ረገድ በምናይበት ሰዓት ላይ ሞስት ኮስትሊ ዋር ኢን ሂስትሪ፣ በታሪክ ትልቁ ጦርነት ተብሎ የሚባለው ይሄ ነው። አውዳሚ ጦርነት፣ በታሪክ ውድ የሆነ ጦርነት ነው ማለት ነው። በአውሮፓና እስያ ከፍተኛ የንብረት ውድመት ደርሷል። ሶ ማሲቭ ፕሮፐርቲ ዳሜጅ ኢን ዩሮፕ ኤንድ ኤዥያ። ምክንያቱም ያው ናጋሳኪና ሂሮሺማ ላይ ከፍተኛ ውድመት ነው ያ ውድመት የደረሰው በሰው ላይም በቁስ ላይም ማለት ነው። አውሮፓም ልክ እንደዛው ነው የደረሰው። ስለዚህ በኢኮኖሚ ከፍተኛ ውድቀት ውስጥ ገብተዋል አውሮፓና ኤዥያ ማለት ነው። በማህበራዊ ጉዳይ በምንመለከትበት ሰዓት ላይ ደግሞ ሚሊየንስ ኦፍ ዴዝ ሶልጀር ኤንድ ሲቪሊያንስ ሚሊየን ኦፍ ሪፊውጅስ አፕሩትድ። የስ እንግዲህ በማህበራዊ ጉዳይ በምንመለከትበት ሰዓት ላይ በማህበራዊ ጉዳይ ስንመለከት በሚሊዮን የሚቆጠሩ ወታደሮችና ሲቪሎች ሞተዋል። በሚሊዮን የሚቆጠሩትም ልክ እንደዚህ ተፈናቅለዋል ማለት ነው። አፕሩትድ ተፈናቅለዋል። እዚህም ይሄ በማህበራዊ ዘርፍ ስንመለከተው ነው። ፖለቲካሊስ በፖለቲካዊ ዘርፍ ደግሞ ቶታሊታሪያኒዝም ሪጅምስ ኦቨርስሮውን፣ ይሄ የአምባገነን ስርዓት እንዲወገድ ሆኗል። ምክንያቱም ጀርመን በአምባገነን ትመራ ነበር፣ ሂትለር እንዲሁም ጣሊያን በሙሶሊኒ ትመራ ነበረ። ሁለቱም አምባገነኖች ናቸው። ስለዚህ እነዚያ ሁለት አምባገነኖች መሪዎች እንዲሁም በጃፓን የነበረው ወታደራዊ አገዛዝ እንዲወገድ ሆነ ማለት ነው። ዜን እነዚህ ሁሉ ተወገዱና ግን የዓለም ሱፐር ፓወር በእነዚህ ሁለት ሀገራት ላይ ወደቀ። ኒው ሱፐር ፓወርስ ዘ ዩኤስኤ ኤንድ ሶቪየት ዩኒየን ኢመርጅ። እንግዲህ አዲስ ልዕለ ሀያላን ተፈጠሩ። አሜሪካና ሶቪየት ህብረት የሚባሉት በዓለም ላይ ጎልተው ወጡ ማለት ነው። ጎልተው ወጡ። ሶ ዩናይትድ ኔሽንስ ፎርምድ ቱ ፕሪዘርቭ ወርልድ ፒስ። የመጀመሪያው የዓለም ጦርነት ከተከሰተ በኋላ ምን ብያችሁ ነበረ? ሊግ ኦፍ ኔሽን ነው የተመሰረተው ማለት ነው። ሊግ ኦፍ ኔሽን። ስለዚህ ያ ሊግ ኦፍ ኔሽን አሜሪካ የለችበትም ባያቸዋለሁ ሊግ ኦፍ ኔሽን ውስጥ። ስለዚህ ያ ሊግ ኦፍ ኔሽን ጦርነቱን የመጀመሪያ ዓለም ጦርነት ከተከሰተ በኋላ ድጋሚ እንደዚህ አይነት ክስተት በዓለም ላይ እንዳይከሰት ብለው ያቋቋሙት ነው። ነገር ግን ጦርነትን ማስቀረት ያልቻለ ተቋም ነው። ለምሳሌ ጣሊያን ኢትዮጵያን ስትወርድ ንጉሥ ኃይለሥላሴ ይህ ጦርነት እንዲቆም በግፍ ሀገሬ እየተወረረች ነውና ይህን ጦርነት አስቁሙልኝ ብለው ሲሉ ማንም የሰማን አልነበረም ነበረ። ግን እሳቸው ትንቢት የሚመስል ንግግር ነው የተናገሩት። የስ ዛሬ እኛ ላይ የደረሰው ነገር እናንተም ላይ ነገ ይደርሳል፣ የስ ታሪክ ይወቅሳቸዋል ብለው እንዳሉትም የሁለተኛ ዓለም ጦርነት ተከሰተ። እኛ ላይ የደረሰው ነገር ጣሊያን ውርደት፣ ጀርመንም ውርደት ተከናነቡ ማለት ነው። ሶ ሊግ ኦፍ ኔሽን ያንን መቆጣጠር ስላልቻለ በዋናነት ግን አሜሪካ ሊግ ኦፍ ኔሽን ውስጥ ስለሌለችበት አሜሪካ ያለችበት ዩናይትድ ኔሽን የተባለው ዓለም አቀፍ ተቋም ተመሰረተ ማለት ነው። ዩናይትድ ኔሽን 1945 ነው የተመሰረተው። ስለዚህም ይሄ ተቋም ተመሰረተ። ኮንሲኩዌንስ ኦፍ ዘ ዋር ስንል አጠቃላይ ይሄ ነው ማለት ነው። ሶ ከዛ በኋላ ዓለም ለዘላለም ተለወጠች። ጦርነቱ ከፍተኛ
ጥፋት ትቶ ቢያልፍም ነገር ግን የአሜሪካና የሶቪየት ህብረት ልዕለ ኃያል መሆንና ወደፊት ጦርነት እንዳይነሳ ደግሞ ይህንን የተባበሩ መንግስታት ድርጅት እንዲመሰረት ምክንያት ሆኖ አልፏል ማለት ነው። ይህ ጦርነት ከዛ በኋላ ጦርነት ዓለም ላይ ቆመ ወይ ስንል ቀዝቃዛው ጦርነት የሚባለው ደግሞ ይመጣል ማለት ነው። ይህንን በቀጣይ ቪዲዮ ይዤላችሁ የሚቀርብ ይሆናል። ሐሳብ፣ አስተያየት፣ ጥያቄ ካለ በኮሜንት አስቀምጡልኝ። በደንብ እንዲብራራ ግልጽ ያልሆነ ነገር ካለም በግልጽ እንድትነግሩኝ ይፈልጋሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ እስከምንገናኝ ባይ ባይ።